ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እንሆ። እብናቴና አስቻለው ደሴ ውብ ከተማ በጀግና ልጆቿ ተሞሽራለች። እንዲሁም ፋኖ የፎገራ ዋና ከተማን አለምበርን በቁጥጥር ስር አስገብቷል። የአፋብን በላይ ኢዝ ሜጀር ጀነራል ዋንታ አባተ አንደኛ ኮርና የጎንደር ጠቅላይ ግዛት እዝ ደቡብ ጎንደር ዞን ሙሉ በሙሉ በሚባል ደረጃ በፋኖ እጅ እንዲገባም ሆኗል። ባለፉት 3 ቀናት በጎንደርና ደቡብ ጎንደር ግንባሮች የሜጀር ጀነራል ዋንታ አባተ አንደኛ ኮር ስር የሚገኙት ክፍለ ጦሮች ከአጋር ኃይሎች ጋር በመቀናጀት ያገዛዙን ሰራዊት ታይቀጡ ቅጣት በመቅጣት ደማቅ ድሎችን አስመዝግበዋል። የስማዳ ወገዳና የሸረፍ ጎዴ ድል በስማዳ ወረዳ ወገዳ ከተማና አካባቢ ለ24 ሰዓት በተካሄደ ኦፕሬሽን የጉና ክፍለ ጦር ስቴደንሳና ሀገረ ቢዘን ብርጌዶች የጠላትን ኮንክሪት ምሽጎች ሰባብረዋል። 265 ተደምስሷል፣ 22ም ተማርኳል። 4 ብሬን፣ 1 ስናይፐር፣ 1 ዲሽቃና በርካታ የነፍስ ወከፍ መሳሪያዎችም ተገኝተዋል። የወገዳ ከተማና ስትራቴጂካዊው የሸረፍ ጎዴ ተራራ ሙሉ በሙሉ በፋኖ ቁጥጥር ስር ገብቷል። እንዲሁ የመካነ ኢየሱስ እና ዘመቻ መንግስቱ ጥላሁን በአጀግናው አርበኛ መንግስቱ ጥላሁን ስም የተሰየመውና በስቴ መካነ ኢየሱስ የተካሄደው የተቀናጀ ማጥቃት በአሸናፊነት ተጠናቋል። የጉና ክፍለ ጦርና ሜጀር ጀነራል ዋንታ አባተ ተወርዋሪ ክፍለ ጦር በጋራ በመሆን ጠላትን እስከ ደብረ ታቦር አባረውታል። መካነ ኢየሱስ ከተማ ከአገዛዙ ነጻ ወጣለች። 87 የፖለቲካ እስረኞች ከግዞት ተለቀዋል። 5 ብሬን፣ 2 ስናይፐር፣ 2 ዲሽቃ፣ 2 ፓትሮል ሙሉ መሳሪያና ተተኳሽ ተገኝተዋል። የጣና ገላውዲዮስ ክፍለ ጦር ግስጋሴ በደራም ቀጥሏል። በደራ ከተማ ከአንበሳሜ እስከ ሐሙሲት በተለይ ግብጻዊት ማርያም ገነት ወንዝ አካባቢ በተደረገ ውጊያ የጠላት ኃይል ተደምስሷል። በውጊያው የጣና አፈር ውሃና አንበሶ ብርጌዶች ጠላትን በመቁረጥ ከፍተኛ ድል ተቀዳጅተዋል። 3 የአገዛዙ ተሽከርካሪዎችን በቁጥጥር ስር ገብተዋል። ሌላው ጋይንት ንፋስ መውጫ ነጻ መውጣት በአፋብ በላይ እዝ በጎንደር ጠቅላይ ግዛት የተቀናጀ ኦፕሬሽን የጋይንት ንፋስ መውጫ ከተማ በልጆቿ እጅ ገብታለች። በተያያዘም ድሉ መካከለኛ ጎንደርና ምዕራብ ጎንደር ዞንንም እያጥለቀለቀ ነው። የማሰረው ደንብ ከተማ ነጻ ወጣለች። በቋራ ግንባርም ባለፉት ቀናት በአማራ ፋኖ በላይ እስር የሚንቀሳቀሱ ኮሮች ባደረጉት የተቀናጀ ጥቃት የአገዛዙ ጦር በከፍተኛ ሁኔታ ተመቷል። የማሰረው ደንብ ከተማ በፋኖ ቁጥጥር ስር ውላለች። በማዕከላዊ አርማጮ ወረዳ የምትገኘው ማሰረው ደንብ ከተማ በበላይ ዘለቀ እዝ 4ኛ ደጃዝማች ካሳ ኮር ብርቱ ኦፕሬሽን ከአገዛዙ ታጣቂዎች ነጻ ወጥታለች። የተሳተፉ ኃይሎች የኮሩ ልዩ ተልዕኮ ቡድን፣ የጎቤ ክፍለ ጦር፣ አውራምባና ሰሜን ብርጌዶች እንዲሁም ከአርበኛ ክፍለ ጦር የተወጣጡ ኃይሎች ሲሆኑ የደረሰው ኪሳራም በውጊያ ከ13 በላይ ያገዛዙ ወታደሮች ሲገደሉ ቁጥራቸው በውል ያልታወቁ ኃይሎችም ቆስለዋል። እንዲሁ ቁልፍ አመራር የተሸኘ ሲሆን የሚሊሻ ጽሕፈት ቤት ኃላፊው ሻለቃ ናቃቸው አቸነፍ በጽኑ ቆስሎ ወደ ጎንደር ሪፈር የተባለ ቢሆንም በህይወት የመትረፉ ዕድል አነስተኛ መሆኑም ታውቋል። ሌላው ከተማዋ ሙሉ በሙሉ በፋኖ ቁጥጥር ስር ስትሆን ያገዛዙ ሚሊሻዎች አካባቢውን ጥለው ወደ ጎንደር ፈርጥጠዋል። በቋራ ግንባር እንዲሁ ያገዛዙ ጦር አከርካሪውን ተመቷል። 8 ቀናት በፈጀው ተከታታይ ውጊያ የመይሳው ካሳ 2ኛ ኮር 4 ክፍለ ጦሮችን ካራማራ ፊታውራሪ ገበየው ኦሜዴላና ድዋ በማስተባበር በቋራ ወረዳ ጠላት ላይ አይረሴ ጥቃት ፈጽሟል። በዚህም ጠላት ከጎንደር በሻወራ በኩልና በደለጉ በኩል ያለ የሌለ ኃይሉን አሰባስቦ ቢመጣም የካቲት 2 ቀን 2018 ዓ.ም በፈረሰኞቹ የፋኖ አባላትና በአካባቢው አመራሮች ብልሃት በከበባ ውስጥ እንዲወድቅ ተደርጓል። ጠላት መውጫ መግቢያ በማጣት ከፍተኛ ቁጥር ያለው ሙትና ቁስለኛ እየጎተተ ጨለማን ተገን አድርጎ ከአካባቢው ለመውጣትም ተገዷል። በዚህም አንድ የሻለቃ መሪን ጨምሮ ከ10 በላይ ሲገደሉ ከ13 በላይ ደግሞ ቆስለዋል። ይህ በእንዲህ እንዳለ የአማራ ክልል መንግስት በበኩሉ እየተዋጋ ነው ያለነው ከመንገድ ጠራጊው ጽንፈኛ ጋር ብቻ ሳይሆን ከወያኔና ሻቢያ ጋር መሆኑን ህዝባችን እውነታውን ማወቅ ይኖርባታል ሲልም አልቅሷል። አሁን በአማራ ክልልም ሆነ በመላው ኢትዮጵያ ውስጥ የሚካሄዱ ግጭቶች አመራር የሚሰጣቸውና ሎጂስቲክ የሚያቀርባቸው ከመቀሌና አስመራ ነው የሚለው ያገዛዙ ደጋፊ የአማራ ክልል መንግስት ወልቃይት ጠለምትና ራያን ለመውረር የቋመጠው ቡድን ለውስጥ ባንዱ ጽንፈኛ ኃይል የተሰጠው ተልዕኮ ከውስጥ ግጭት በመፍጠር ወደ ድንበር የሚሄደውን መከላከያ ሰራዊትን በየዞኑና ወረዳው ተወጥሮ እንዲቆይ በማድረግ ያለምንም ከልካይ ወልቃይት ጠለምትና ራያን መቆጣጠር ነውም ይላል። ስለሆነም የምናካሄደው ውጊያ ከላኪዎችና ታሪካዊ ጠላቶቻችንና ከተላላኪ ውስጥ ባንዳና ጽንፈኛ ኃይል ጋር መሆኑን መላው ህዝባችን አውቆ አካባቢውን በንቃት መጠበቅና በራስ አቅም የህግ የበላይነትን ማስከበር ይገባል። ሰራዊታችን ዛሬም እንደ ትናንቱ በተጠንቀቅ ድንበራችንን እየጠበቀ ይገኛል ሲል ገልጿል። ሰሞነኛ መረጃዎች እነኝን ይመስሉ ነበር።